ሰላም እንዴት ናችሁ? አዜብና ሾው ተከታታዮች ዛሬ ይህንን ቃሪያ ተጠቅመን ቆንጆ ዳቦና ፍላት ቂጣ እንጋግራለን። ከዛ በኋላ ደግሞ ጥሩ የሆነ ማባያ አዘጋጅተን ሁለት ቆንጆ የሆኑ ለኬቶጀኒክ ዳይት ወይም ደግሞ ለማንኛውም ሰው ለጤና የሚረዳ ምግብ አብረን እናዘጋጃለን። በጣም ፈጣን የሆነ ነው፣ ብዙ ጊዜያችንን አይወስድም። ግን ይህንን ቃሪያ በፕሬሸር ኩከር መጀመሪያ ላክተኑን እናስወግድና ከዛ ነው ከለርፉል የሆኑ ቆንጆ ዳቦ እንዲሆንልን ይህንን ቃሪያ በመጠቀም ቂጣና ዳቦ እንጋግራለን ማለት ነው። አንዳንድ ጊዜ ከለር ያላቸው ዳቦዎች ለመጋገር የምንጠቀማቸው ከለሮች ምናልባትም ለጤና ጥሩ ላይሆኑ ስለሚችሉ እንደ አማራጭ እንደዚህ ይህንን የቃሪያ ከለር በመጠቀም ቀላ ያለ ዳቦ ከለር መጋገር እንደምንችል ለማሳየት ያህል ነው። እዛ ደግሞ እነዛኑ ዳቦ ተጠቅመን ቆንጆ ማባያ አዘጋጅተን እሱንም አብረን እናያለን። የምጠቀማቸው ቃሪያዎች እነዚህ ናቸው። 5 ቃሪያ በቂ ነው። ከዛ ፍሬውን እናወጣለን። ፍሬያቸውን መጀመሪያ እናወጣለን። ባለፈው እንደተነጋገርነው እንደዚህ አይነት ቃሪያ በምንጠቀምበት ጊዜ ፍሬያቸው ላይ ላክተን የሚባለው ፕሮቲን ስላለ ለዳይጀሽን አስቸጋሪ ስለሆነ እናስወግደዋለን። ፍሬውን እናወጣና በፕሬሸር ኩክ እናደርገዋለን ለ20 ደቂቃ ማለት ነው። እንደዚህ ፕሬሸር ኩከር ውስጥ እናስገባለን። 1 ካፕ ውሃ ወይም ደግሞ ቃሪያው እስከሚሸፈን ድረስ ውሃ እናደርግበትና ቆንጆ ከለር ያለው ቀላ ያለ ቃሪያ ስንገዛ እንደዛ ቢሆን ጥሩ ነው፣ ቆንጆ ከለር እንዲሆን። ከዛ ለ20 ደቂቃ እናበስሏለን፣ ኩክ እናደርገዋለን ማለት ነው። ከዛ እንደዚህ ሆኖ ቆንጆ ሆኖ በስሏል። 20 ሚኒት 20 ደቂቃ ነው ያቆየሁት። ከዛ ከዚህ በኋላ አውጥተን ምንድነው የምናደርገው? ብሊንድ እናደርገዋለን በደንብ አድርገን። የራሱን ውሃ መጠቀም ትችላላችሁ። በሞቀ ውሃ በራሱ ብሊንደር ውስጥ ከተን ብሊንድ እናደርገዋለን። እዛ ዳቦንም ቂጣውንም ለመጋገር የሚበቃኝን ዱቄት አዘጋጅቻለሁ። 4 ካፕ ነው ያደረኩት። ከዛ መጀመሪያ ቃሪያውን የቀቀልነውን ቃሪያ ብሊንድ እናደርገዋለን። እንደዚህ ስሙዝ እስከሚሆን ድረስ ብሊንድ እናደርገዋለን። በራሱ በውሃው ነው ብሊንድ የምናደርገው፣ ምንም አይነት ነገር አንጨምርም፣ ቃሪያውን ብቻ ነው። እንደዛ በፕሬሸር ኩከር ከቀቀልነው በኋላ ቴስቱ የሚያቃጥል አይደለም። በሊጥ ውስጥም ብንከተው በምንም ሰርተን ለልጆችም የሚሆን ነው፣ የሚያቃጥል ነገር የለውም። እዛ እየጨመርኩት 4 ካፕ የአልመንድ ዱቄት ነው። እንደገና 1 ሙሉ ካፕ የሴሌኒየም ሃሽክ ለ4 ካፕ የአልመንድ ዱቄት 1 ካፕ ሴሌኒየም ሃሽክን የጨመርኩት ምክንያቱም ዳቦንም ቂጣውንም ሁሉንም በዚህ ነው መጋግረው፣ ብዙ ነገር ስለምሰራበት ማለት ነው። እንደገና ጥቁር አዝሙድ አድርጌያለሁ። ጨው ትንሽዬ ጨው እንደሚበቃን ጨው መጨመር እንችላለን እንደ ቴስታችን። ግን ለዚህ እኔ 2 የሻይ ማንኪያ ነው ያደረኩት። ከዛ 4 የእንቁላል ነጩን ፓርት ብቻ የእንቁላሉን አስኳል አስወጥቼ 4 እንቁላል አስኳሉ አውጥቼ ነጩ ብቻ ማለት ነው አዘጋጅቻለሁ። ይህን ዱቄቱን በደንብ ካዋሃድ ነው በኋላ 3ቱንም የዳቦ አይነት በዚህ ዱቄት ብቻ ስለመጋገር ነው ብዙ ያረኩት። እናንተ እንደ መጠናችሁ መቀነስ ትችላላችሁ፣ እንዳይበዛ ከፈለጋችሁ፣ ወይም ቂጣውን ብቻ መጋገር ካለባችሁ መጠኑን መቀነስ። ይሄ 4 የእንቁላል ነጩ ፓርት ብቻ ነው። ከዛ የአፕል ሳይደር ቪኒገር 3 የሻይ ማንኪያ ወይም 2 የሾርባ ማንኪያ በቂ ይሆናል። ቤኪንግ ፓውደር ስለምናደርግ እሱን አክቲቭ ያደርግልናል። ቤኪንግ ፓውደር ነው 2 የሻይ ማንኪያ ቤኪንግ ፓውደር። የምንጠቀመው የሞቀ ውሃ ነው። ለዚህም የሞቀ ውሃ በደንብ የሞቀ ውሃ። ከዛ የፈጨነውን ቃሪያ እናደርጋለን ለከለር ማለት ነው። ከፈለግን እርድ አድርገን ቢጫ ማድረግ እንችላለን። ከፈለግን ደግሞ እንደዚህ ቀዩን ከለር አድርገን የተለያየ ከለር ያላቸው ዳቦ ቂጣ መጋገር እንችላለን። ሌላ አርቲፊሻል ከለር እንዳናደርግ እንደዚህ አይነት ወይ ለማሳየት ያህል ነው። ጤናማ በሆነ መልኩ ዳቦአችንን ከለርፉል ማድረግ እንደምንችል ለማሳየት ያህል ነው። የተለያዩ አርቲፊሻል ከለሮች ስላሉ ማለት ነው።
እዚህ ሁሉ ላይ የጨመርኩት 4 ማንኪያ በውሃ በጥብጨው ነው። 4 የሾርባ ማንኪያ ቃሪያን የጨመርኩት። ከለራችሁን እያያችሁ ምንም አያቃጥልም። ቴስቱ ለልጆችም ሰጥቸው ምንም አይነት ቴስት የለውም የቃሪያ የሚያቃጥል ከከለሩ ውጪ ማለት ነው። 4 የሾርባ ማንኪያ በሞቀ ውሃ ብጥብጥ አድርገን እናስገባዋለን። ከዛ በደንብ አድርገን በእጃችን እናቦካዋለን። በደንብ ውሃው እንዳያቃጥል መጀመሪያ በማማሲያ ነገር ካማሰልን በኋላ ቀዝቀዝ ሲል እጃችን አስገብተን በደንብ እሽት አድርገን እናቦካለን። መታሸት ይፈልጋል። የሞቀ ውሃ በደንብ መቅጠን የለበትም። እየጨመርን ጠብ እያደረግን እናሸዋለን ማለት ነው። በቂ የሆነ ለዳቦ የሚበቃ አይነት ውፍረት ሲኖረው ከዛ በምንጋግርበት እቃ ላይ አድርገን ወደ ኦቨን ውስጥ እናስገባለን። እንደዚህ እንደምታዩት ሁሉም በደንብ ተመሳስሎ ተቦክቷል። እንደነገርኳችሁ ለፍላት ቂጣም ለዳቦም እንደዚህ ለበርገር ዳቦም ነው ማደርገው። ለዛ ነው ሊጡን ያቦካሁት በብዛት አድርጌ ያቦካሁት ማለት ነው። ከዛ ከላይ ምንድነው ማደርገው ብላክ ሰሰሚ ሲድ ነው እያደረግኩ ያለሁትኝ። እናንተ የተልባም መጠቀም ትችላላችሁ። የብላክ ሰሰሚ ሲድ በቤት ከሌለ ቺያ ሲድ ይሆናል፣ የተልባ ሲድም ይሆናል። የተለያዩ ሲዶች ቤት ውስጥ ካላችሁ ከላይ ማድረግ ይቻላል። እና ለሁለት አድርጌያለሁ። የቀረውን ደግሞ ፍላት ቂጣ ጋግሬ ያሳያችኋለሁ። እንደዚህ እንደምታዩት ሁሉም ቆንጆ ሆኖ ወጥቷል። ቂጣውንም ባለፈው እንዴት አድርጌ እንደጋገርኩኝ የተሰራ ቪዲዮ ስላለ እሱን ከዛ እንድታዩ ብዬ ነው። ከታች ሊንኩን ተውላችኋለሁ። ጊዜ እንዳናጠፋ ብዬ ነው። ግን ሁሉም ከለራቸው ቆንጆ ሆኖ በጣም ቆንጆ ዳቦ ሆኖ ወጥቷል። እንደ ኖርማል ከስንዴ እንደተጋገረ ዳቦ ነው የሚመስለው። በጣም ታዩታላችሁ። ቆንጆ ሆኗል። ከለሩን እንደዚህ አድርገን በቀላሉ መቀየር እንችላለን። ለየሎ ከለር ደግሞ እርድ መጠቀም ትችላላችሁ። ይህን ቀዩን ግን እንደዚህ በርበሬ በመጠቀም ቃሪያ፣ በተለይ ቃሪያ በጣም ከለሩን ይቀይረዋል። እንደምታዩት ዳቦ በጣም ቆንጆ ሆኗል። ትኩስ ነው። አሁን ያልቆረጥኩበት ሲቀዘቅዝ ቆርጠን እናየዋለን። ግን በቃ በጣም ቆንጆ ሆኖ ነው የነፋው። ትልቅ ቆንጆ የሆኑ ዳቦች ሆኗል። እንደዚህ እንደምታዩት በጣም ፍሌክሲብል የሆነ ታኮ ነው የሆነው። በጣም ሶፍትና በቃ አልመንድ ነው እንዳያችሁት። አልመንድና ሰሌኒየም ሃሽክን የጨመርኩት በጣም ቆንጆ የሆኑ ፍላት ቂጣዎች ሆነዋል። ዳቦም በጣም ቆንጆ ነው። ዳቦአችንን ቼክ እናደርገዋለን። ይሄ ለበርገር ብዬ የማዘጋጀው ዳቦ ነው። ይሄው እንደምታዩት ውስጡ ከፍትፍት ብሎ በጣም ቆንጆ ሆኖ በስሏል። ይሄው እንደምታዩት በጣም ቆንጆ ሆኖ በስሏል። እና ይሄን መንገድ ብትጠቀሙ ደግሞ ሞር ስራን ያቀላል። በጣም ኢዚ ዌይ ነው። እንደዚህ እንደምታዩት ኬክ ነው የሚመስለው። በጣም ቆንጆ ሆኖ ነው የበሰለው። ማያያዣውን ደግሞ አብረን እንሰራለን በጣም ፈጠን ባለ ሁኔታ። ከዚህ ጋር እንዴት አድርገን በምን አይነት ሁኔታ ደግሞ ማባያውን እናዘጋጅ የሚለውን አብረን እናያለን። ፈጠን ብለን 2 ማባያ፣ አንድ በዳቦ አንድ በታኮ የሚበላ ቀለል ያለ ምግብ እንሰራለን። የምንጠቀመው ለፕሮቲን ቶፉ ነው። ፈርመንትድ ቶፉ እንጠቀማለን። የምታዩዋቸውን ቬጅቴብሎች ተጠቅሜ ቆንጆ የሆነ ምሳ ወይም እራት ልንበላው የምንችለው ምግብ እናዘጋጃለን። ፈጠን ብለን መሽሩማችንን ስቲም እናደርገዋለን። ብዙ እሳት ሳይበዛ ስቲም እናደርጋለን። መጠኑን ማብዛት የለባችሁም። እኔ በብዛት ስለምሰራው ነው መሽሩሙ የበዛው። ግን 2-3 ፍሬ በቂ ነው ለአንድ ምሳ። እዚህ ጋር ያበዛሁት በርከት አድርጌ ስለምሰራ ነው። እንደዚህ ክድን አድርገን ትንሽ ስቲም እንዲያደርግ እናደርገዋለን። በጣም ልቡ እስከሚጠፋ ድረስ መብሰል የለበትም። ስቲም አድርገን በቀጭኑ አድርገን እንከትፈዋለን። አሳያችኋለሁ እንዴት አድርጌ እንደምከትፈው። እንደምታዩት ቆንጆ ሆኖ ስቲም ሆኗል። አሁን ወደ ሳይድ ላይ እናወርደውና ደግሞ ስፒናቹንም ትንሽ ስቲም እናደርጋለን። እንዲሁ በጣም እሳት ሳይበዛ እሱንም ፈጠን ብለን ትንሽ ስቲም አድርገን እናወርዳለን። ሁለቱንም ማለት ነው። ስፒናቹንም እንደዚህ በትንሹ ስቲም እናደርጋለን።
ከዛ ሁሉንም ይኸው በትንንሹ ከትፌ አዘጋጅቻለሁ። ሽንኩርት፣ ቀይ ሽንኩርት ነው። በጣም ቀጭን ድቅቅ አድርገን ብንከትፈው ጥሩ ነው፣ በቂጣ ለመጠቅለል እንዲመቸን። የአቮካዶ ኦይል ነው የምጠቀመው። የኮኮናት ኦይል ወይም የአቮካዶ ኦይል ይመረጣል ኩክ ለማድረጊያ። 1-3 የሾርባ ማንኪያ ብናደርግ በቂ ነው። ከዛ ከትፌ ያዘጋጀሁት ነጭ ሽንኩርት አለ። ነጭ ሽንኩርት አድርጋለሁ። ጨው ጨምሬያለሁ። ከሙን አረጋለሁ። ትንሽ የከሙን ቴስት ለዚህ ታኮ ለምንሰራው ታኮ ቴስቱ በጣም ቆንጆ ይሆናል። ከሙን ግማሽ የሻይ ማንኪያ፣ በጣም ትንሽ የሻይ ማንኪያ ግማሽ ነው ማደርገው። እዚህ ጋር ደግሞ ጣፋጭ ቃሪያ፣ 2 አይነት ጣፋጭ ቃሪያ፣ ኖርማል ቃሪያም አለበት ግማሽ። ሁሉንም በቀጫጭኑ ከትፌ ነው ያደረኩት። ከዛ ቶፉ ነው ማስገባው። ለፕሮቲናችን ቶፉ ነው የምንጠቀመው። በጣም ቴስቱን ትወዱታላችሁ። ቆንጆ ነው የሚሆነው። ቶፉ ይሄንን የተጠቀምኩት ፈርመንትድ ቶፉ ቢሆን ጥሩ ነው። ካለበለዛ ግን እንደዚህ ኖርማል ቶፉ ኦርጋኒኩን ገዝታችሁ አንዳንዴ መጠቀም ትችላላችሁ። ካርቡ 0 ነው። ካርቡ 1 ወይ 0 ነው የሚሆነው። የተለያየ ቶፉ ነው ያለው። አንዳንዱ 1 ይላል፣ አንዳንዱ 0 ይላል። እንደ ምርጫችሁ እንግዲህ አንድም ቢሆን ለኬቶጀኒክ ዳይት ይሆናል፣ ለማንኛውም ዳይት ይሆናል። ነገር ግን ያው እንደነገርኳችሁ ፈርመንትድ ካልሆነ በብዛት ባይበላ ጥሩ ነው ላለው የሶያ ፕሮዳክት ማለት ነው። ባይ ዘ ዌይ ፈርመንትድ የሆነውን ቶፉ ካገኛችሁ ለጁስም ስሙዚ ሰርታችሁ መጠጣትም ትችላላችሁ። በጣም ጥሩ የሆነ የፕሮቲን ምንጭ ነው ቶፉ። እንደነገርኳችሁ ኳሊቲው ላይ ጥሩ የሆነውን ካገኛችሁ ማለት ነው። መሽሩሙንም እንደዚህ ድቅቅ አድርጌ አዘጋጅቸዋለሁ። ሁሉም በደቃቁ ቢከተፍ ጥሩ ነው፣ በታኮ ወይም በቂጣው ለመጠቅለል እንዲመቸን ማለት ነው። እዛ የተወሰነ እናቁላለዋለን በደንብ። ያው የጨመርነው ነጭ ሽንኩርቱ ወደ ቶፉ ውስጥ ገብቶ ቴስቱ እንዲወጣ እናቅላለዋለን። እርድ የሎ እንዲሆን ከፈለጋችሁ ትንሽዬ እርድ ማድረግ ትችላላችሁ። የጨመርኩት የስጋ መጥበሻ ነው፣ የተፈጨ የስጋ መጥበሻ። እንደ ጥብስ አይነት ቴስት ይኖረዋል። እሱን ስታደርጉ በጣም ትወዱታላችሁ። ከዛ ስፒናቹን ያ ስቲም ያደረግነውን ስፒናች ድቅቅ አድርጌ ከትፌዋለሁ። በቃ እሱም እሳት ብዙ አልነካውም፣ ጥሬ ነገር ነው፣ ብዙ እሳት አልነካውም። እንደዚህ ያማረ ምግብ ሰራን ማለት ነው። ብዙ እሳት ላይ ማብዛት የለብንም። እንደዚህ ቆንጆ ሆኖ ደርሷል። ቴስቱን በጣም ትወዱታላችሁ። እዚህ ጋር ደግሞ ፈጠን ብለን ሳላድ እናዘጋጃለን። ይሄ ቤት ውስጥ ያዘጋጀሁት እርጎ ነው። ያው እርጎ እንግዲህ ጤናማ የሆነ ባክቴሪያ እንድናገኝ ስለሚረዳን በእርጎ አድርገን ሳላድ እንሰራለን። ከሙስታርድ አደርጋለሁ። ሙስታርድ እንጨምራለን። 1 ግማሽ ማንኪያ ይበቃናል። ሳላዳችን ዛሬ በኪያር ነው የምንሰራው። የኪያር ሳላድ ሽንኩርት፣ ቲማቲም አድርገን በኪያር ነው የምናዘጋጀው። ዘይት የምጠቀመው ደግሞ የሰሰሚ ሲድ ኦይል ነው የምጠቀመው። የሰሰሚ ሲድ ኦይል ያው ጤናማ ሄልዚ የሆነ ነው። ኩክ ለማድረጊያ ሳይሆን እንደዚህ ለሳላድ ብንጠቀመው ጥሩ ነው፣ እሳት ስለማይችል። ግን እንደዚህ ለሳላድ ብንጠቀመው ጤናማ የሆነ ኦይል ነው። ቀዝቃዛ ቦታ እንድናስቀምጠው ነው ቤት ውስጥም የሚመከረው። ሎሚ አደርጋለሁኝ። ሎሚ 1 ሎሚ ውሃ ያለው ሎሚ እጠቀማለሁ። ጨው አደርጋለሁ። በጣም ትወዱታላችሁ። እንግዲህ በዛም በዚህም ለጤናችን የሚጠቅሙ ምግቦችን መመገብ እንድንችል ነው አይዲያውና አሁን እርጎውን በሌላ መልኩ መጠቀም እንችላለን። ስሙዚ ውስጥ ማስገባት እንችላለን። እንደዚህ ደግሞ በሚጣፍጥ ሁኔታ ለሳላድ መጠቀም እንችላለን እና እሱን ለማሳየት ያህል ነው። the same time ሁሉንም ያስፈልገንን ቤኔፊት ማግኘት እንችላለን። እናንተ ግን ሳላዳችሁን በወደዳችሁት መልኩ መስራት ትችላላችሁ። ለዚህ ሬሲፒ ያዘጋጀሁት ሳላድ ግን ይሄንን ይመስላል። ያው በጣም ከለርፉል የሆነ ሳላድ ያዘጋጀሁት የተለያየ ጣፋጭ ቃሪያ፣ ነጭ ሽንኩርት አለው፣ ከዛ ኪያር ነው። እዚህ ጋር ደግሞ የስዊት ቶሜሮ ትንንሹ ቲማቲም ማለት ነው። ከዛ ያደባለቅነውን ከላይ እናደርጋለን። እንደዚህ አድርገን እናደባልቃለን እስከሚዋሃድ ድረስ። ከዛ ቂጣችን በጣም ፍሌክሰብል ነው፣ ለመጠቅለል በጣም የሚመች ቂጣ ነው። እዚህ ላይ ለአንድ ሰው የሚሆን ምግብ አዘጋጅቼ ነው ማሳያችሁ።
እናንተ እንደሚበቃችሁ ጨምራችሁ ቂጣውንም መብላት ትችላላችሁ። እዚህ ጋር ምንም የሚበዛ ካርብ የለውም። ሁሉም ካርባቸው በጣም ሎ ስለሆኑ እስከምንጠግብ መብላት እንችላለን። ያው አንዳንድ ለአንድ ገበታ ለአንድ ምሳ ይሆናል ብዬ ዝም ብዬ እንደ ምሳሌ ነው ማሳያችሁ። ቤት ውስጥ የተሰራ አይብ ነበረኝ። ያው ቺዝ የፈለግነውን አይነት ቺዝ ማድረግ እንችላለን፣ ግን ይሄ ያው የኛን ባህል ቺዝ ቤት ውስጥ ስለነበረኝ እሱን የተጠቀምኩት። ላይ አደርጋለሁ አቮካዶ በጣም በጣም ኢምፖርታንት ነው ለጤናችን። ኬቶጀኒክ ዳይት ወሳኝ የሆነ ጤናማ ሄልዚ የሆነ ፋት ነው። ብዙ ጊዜ ቦታ ማንሰጠው የፍሩት አይነት ነው፣ ግን በጣም ጠቃሚ የሆነ ሄልዚ የሆነ ፋት ያለው ፍሩት ነው አቮካዶ። ከዛ እንደሚመቸን እንደዚህ 2 ቦታ ቆርሰን ከዛ ሳላዳችንን ከጎን የምንፈልገውን ያህል አሁንም የምንፈልገውን ያህል ሳላድ ማውጣት እንችላለን። ይሄ ሄልዚ የሆነ ባክቴሪያ ያለው እርጎ ስናረጋው በውስጡ ያለውን ስኳር ባክቴሪያው ስለሚወስድልን በ100% በኬቶጀኒክ ዳይት እርጎ መጠቀም እንችላለን ማለት ነው። ለዛ ነው በእርጎ የሰራሁት። ከዛ ይህንኑ ያዘጋጀነውን ምግብ በታኮ ወይም በቂጣ ቤት ውስጥ መብላት ካልፈለጋችሁ ወይም ደግሞ ከሌለ እንደዚህ ቤት ውስጥ ከአልመንድ ወይም ከኮኮናት ዱቄት የተጋገረ ዳቦ ካለ አሁንም ይህንኑ በዳቦ አድርገን መብላት እንችላለን። ከስር የስፒናች ቅጠል ነው ያደረኩት እንደ ሳላድ፣ ወይም ደግሞ የሳላድ ቅጠል ካለም ለደስ ቅጠል ካለ እሱን ከስር ማድረግ እንችላለን። ከስር እንደዚህ አድርገን አዘጋጅተን እዛ በማንኪያ እያወጣን በቶፉ የሰራነውን ሶስ ማድረግ እንችላለን። በተለያየ መልኩ ውበት ባለው መልኩ ጣዕም ባለው መልኩ እየሰራን ያቀረብን ነው። ከጎን ሳላዳችንን እንጨምራለን። ለሁለቱም ሳላዱ ጥሩ ስለሆነ ሁልጊዜ ሮ የሆነ ሳላድ ቢኖር ጥሩ ነው። ለዛ ነው በተለያየ መልኩ ሳላድ ቦሪንግ እንዳይሆንብን እየቀያየርን እንደዚህ ኢንጆይ እንድናደርገው እየሰራን ያለ ነው ማለት ነው። ተጨማሪ ፋት ጨምራለሁ። የአቮካዶ ግማሽ አቮካዶ ቆራርጠን መጨመር እንችላለን። ይህንን ቀላል የሆነ አይዲያ ሼር ላድርጋችሁ ብዬ ነው ቪዲዮ ያዘጋጀሁት። በ350 ዲግሪ ፋራናይት ለ1 ሰዓት ያህል ነው ያቆየሁት። ኩስ ነው ግን አብረን እንቆርሰዋለን። እርግጠኛ ነኝ ከዚህ በፊት ሰርቸው ስለነበረ አይበላሽም። ትኩሱን ነው የምቆርጠው። እንደምታዩት የስንዴ ከነገለባው ያለ ስንዴ ዳቦ ነው የሚመስለው። ውስጡ ስንዴ ዳቦ አይነት ቴስት ነው ያለው። በተለይ የሰሰሚ ሲድ ከጨመራችሁበት ልክ እንደ ስንዴ ዳቦ ነው ቴስቱ። ቆንጆ ሆኖ ነው የበሰለው። ፍርፍር ያለ ዳቦ ነው። ትኩስ እንደተቆረሰ እንኳን አይመስልም፣ የቀዘቀዘ ነው የሚመስለው። ከሌላው የዳቦ አሰራር የተለየ የሚሆነው ለምንድን ነው? ነት ስለሆነ እንደ ስንዴ የሚያያይዘው ነገር ውስጡ ስለሌለ በቀላሉ ለመጋገር አስቸጋሪ ነው። የዚህ አይነት ዳቦ መስራት አስፈላጊ የሚሆነው ለምንድን ነው? የካርቦሃይድሬት መጠኑ በጣም ዝቅተኛ ስለሆነ ክብደት እንዳንጨምር ይረዳናል። እንደዚህ አይነት ዳቦ በቀላሉ በመጋገር ስኳር በሽታ እንዳንያዝ፣ ክብደታችን እንዳይጨምር መከላከል ይቻላል። እንዳያችሁት በቃ ኖርማል ዳቦ ነው። ከስንዴ የተጋገረ ነው የሚመስለው እና ቴስቱን ደግሞ ያው ጋግራችሁ ሞክሩት። በጣም ነው የምትወዱት። ኬክ ነው የሚመስለው። እንደ ኬክ አይነት ቴስት ነው ያለው። አልመንድ ስለሆነ በጣም ነው የምትወዱት። እንግዲህ በቂ የሆነ ፕሮቲን አለው፣ ፋት አለው፣ ፋይበር አለው። ሰው ኢቨን ዝም ብላችሁ ከምንም ጋር ሳታያይዙ ዝም ብላችሁ ብትበሉት ራሱ ፕሮቲናችሁን ፋታችሁን በደንብ አፕግሬድ ያደርጋል። በቂ የሆነ ነገር ስላለው ማለት ነው። ይሄ ራሱ ሙሉ የሆነ ምግብ ነው። ካርቦሃይድሬቱ ደግሞ በጣም ዝቅተኛ ስለሆነ ክብደት እንዳንጨምር ይረዳናል። እንዳያችሁት በደንብ አድርጎ ነው የበሰለው። 1 ሰዓት በቂ ነው። በ1 ሰዓት ውስጥ እንደዚህ ቆንጆ ሆኖ ይበስላል ማለት ነው። ቤት ውስጥ እኔ ሁል ጊዜ አለኝ። ከዚህ በፊትም ጋግሬው ይኸው እንደምታዩት ቤት ውስጥ አለ፣ አይጠፋም እና ጋግሬ አይበላሽብኝም። ይሄ አሁን የአሳያችሁን ስቴፕ ከተከተላችሁ በፍጹም አይበላሽባችሁም። ሰዓቱም እኩል ነው፣ 1 ሰዓት ነው። ኦቨናችሁን 350 ዲግሪ ላይ ነው የምታደርጉት። በቃ ሴት ሁል ጊዜ አንድ አይነት ነው የምትጋግሩት፣ እጃችሁን ካልቀየራችሁ ማለት ነው።
ዱቄታችሁን የምታደርጉትን ነገር ሁሉ ሜዥር አድርጉት። እጃችሁ ሁልጊዜ አንድ አይነት ከሆነ አይበላሽም ማለት ነው። በሌላ ስራ እስከምንገናኝ ድረስ ሰላም ሁኑ።